የዛሬ ትምርት ይላል ማይሰሳት የለም ሲገባችሁ ግን መጨረሻ ለካስ ካሁን ከታች ክላስ እስከ ላይ ድረስ ይሄንን የተሳተ ነው ስማሬ ነበረው ትላላችሁ። አሁን ሶስት ነገሮች ሰጥሻለሁ ሴናሪዮ ሰጥሻለሁ ማለት ነው። ኢማጂን መኪና ለመግዛት አሁን አቅደሻል እንበል። መኪና ለመግዛት አሁን አቅደሻል እንበል። ሁለተኛ መኪና ለመግዛት ገንዘብ መቆጠብ ጀምረሻል እንበል። ሶስተኛ ገንዘቡን ቆጥበሽ ጨርቀሽ መኪናውን ለመግዛት ዝግጁ ነሽ እንበል። እነዚህ ሶስት ነገሮች አሉ። አሁን going to about to እና will በሚል እነዚህ ሶስት ነገሮች እንድታስተምሪ በደንብ ወይም እንድትገልጫቸው ስለፈለኩ ነው ማለት ነው። ሐሳቡ ገብቶሻል? ግን ገብቶኛል። መኪና ለመግዛት አሁን አቅደሻል አይደለም እንዴ? መኪናውን ለመግዛት ደግሞ ገንዘብ በመቆጠብ ላይ ነው ያለሽ፣ እቅድ ስላቀድሽ ማለት ነው። ሶስተኛ ደግሞ ገንዘቡን ቆጥበሽ ጨርሰሽ መኪናውን ለመግዛት ልክ እጅሽ ሬዲ ላይ ነሽ ማለት ነው፣ ዝግጁ ላይ ነሽ ማለት ነው። እስቲ እነዚህን ከመጀመሪያው ጀምረሽ ንገረኝ እስቲ። የመጀመሪያው እንዳልከው ለምሳሌ መኪና ለመግዛት አሁን ለምሳሌ አንተ አናገርከኝ አይደል? መኪና እኮ አሁን በዚህ ብለህ ብትታደርገኝ አሁን በወስን መኪና ልገዛ ነው። ኦኬ ገዛለው ላለው መኪና ወሰንኩት አሁን ሆኜ ከዛ I will buy a car. I will buy a car. It refers to a sudden decision. ድንገተኛ የሆነ ውሳኔ ነው። I will buy a car. ይሄ ነገር ግልጽ እንዲሆንላችሁ ፈልጋችሁ will future ብላችሁ እንዳታልፉት። I will buy a car በስቲ I'll buy a car. ለምሳሌ እኔ አሁን ኧረ እባክሽ ቡና ግዢልኝ በጨቀጭቅሽ ግን አንቺ አላሰብሽበትም። ከዛ አሁን ቦስን I will buy you coffee. I will buy you coffee. አለቺ እሺ በቃ ገዛላለሁ ብላ ፕሮሚስ ገባች። I will buy you coffee. አሁን ላለው ማለት አሁን ያቀድሽው በድንገት የወሰንሽው። ከዛ ሁለተኛው ሴናሪዮ ሁለተኛው ሴናሪዮ ደግሞ እየቆጠብኩ ነው ኦሬዲ። ለምንድን ነው የምትቆጥቢው ብትለኝ በቃ ፕሪስኬጁልድ ኦር ፕሪፕላንድ ነው። ቀድሜ ወሰኛለሁ። ስላቀድሽ ቀድሜ ስለወሰንኩኝ am gonna የሚለውን እጠቀማለሁ or I am going to or I'm gonna አረለ እስቲ በስቲ ስለዚህ ጨርሻው። ስለዚህ መኪና አሁን እየቆጠብኩ ነው አይደለ? Why are you saving up money? I'm gonna buy a car ወይ ደግሞ I am going to buy a car. I'm gonna buy a car or I'm going to buy a car. በነገራችን ለዚህ going to ብትሉት መሄድ አይደለም። እሺ ጀማሪዎች I'm going to ካላችሁ I'm going to school ካልኩ ትምህርት ቤት እየሄድኩ ነው። I'm going to ብላችሁ verb ደግሞ ዋን ስትጠቀሙ ግን I'm going to ብላችሁ ሆነ verb ስትጠቀሙ ግን you are talking about planned action. የታቀደ ድርጊት ነው ያልተደረገ ግን በቃ አሁን ቀድሞ የታቀደ ማለት ነው። I'm gonna buy a car. Say I'm gonna buy a car or I'm going to buy a car. በጣም ጥሩ። ከዛ ገንዘቡን ዘሽዋል ለሶስተኛው ሴናሪዮ ሬዲ ነሽ ምናምን ኦሬዲ እንደውም በቃ ይደራደርኩም ሊሆን ይሆናል ወይ ይሄድሽ ምን ገዛ ይሄድሽ ነው ምናምን ትለኝ I'm about to buy a car. I'm about to buy a car. ገንዘብ ምንድን መኪናውን ልገዛው ነው ማለት ነው። which means I am ready to buy a car ማለት ተዘጋጅተሻል ማለት ነው። you're 100% ready to buy a car. I'm about to buy a car. say it again. I'm about to buy a car. ልበልሽና ለምሳሌ አሁን አንድ ሰው ሌላ ሴናሪዮ ውስጥ እሺ የበለጠ ግልጽ እንዲሆን ለነሱ ማለት ነው። አንድ ሰው ታገቢኛለሽ ወይ ሲል መጀመሪያ ምንድን ነው የሚለው? will you marry me? ለምን will የተጠቀመው? ለምን are you going to marry me ለምን አይልም? አሁን ነው እሷ ከምትወስነው አሁን ነው። እሷ ስለማታውቀው ያንን ነገር አዲስ ስለሆነ ለእሷ ያሰደን የሆነ ድንገታዊ ነገር ስለሆነ will you marry me ይላል ተንበርክኳል ወይም ተንበርክካ እንደ ካልቸሩ። እሺ will you marry me ሲል ታገቢኛለሽ ወይ ሲል he's asking her አይደለም እንዴ እየጠየቃት ነው እና ፕሮሚስ እንድገባ ማለት ነው። will you marry me አላት። ይሄ ሰው ግን እንደዚህ ካለ በኋላ ሁለተኛ ሲገናኙ ሶስተኛ አራተኛ ጊዜ ሲገናኙ ብታገቢ ነው አይደል ነው እንጂ ሚል ታገቢኛለሽ ወይ ይላል አይልም። ኦሬዲ እሺ ብላለች። ሶ አሁን በቃ are you going to marry me ነው የሚለው። are you going to marry me? say are you going to marry me? are you going to marry me? will you marry me ካለ ክሬዚ ነው ማለት ነው። are you going to marry me? already scheduled ነው አዛጋ already it was planned in the past. she said yes አይደል እንዴ? yes. are you going to marry me or are you going to marry me? ታገቢ ነው አይደል ምናምን ነው የሚለው አይደል? እንደዚህ በቃ ላይክ አጽንኦት መስጠት ነው እንጂ ኦሬዲ በጣም ጥሩ ተደርጓል። እንደገና ደግሞ ሰርጉ ነገ ጧት ነው ልበልና ምሽት አካባቢ እነዚህ ሰዎች ቢገናኙ በቃ ልታገቢ ነው ምናምን ነገር ሲል ምን የሚለው are you about to marry me? are you about to marry me? ጫፍ ላይ ደርሷል። everything is ready. ሰርጉ ምኑ ድግሱ ሁሉ ነገር አልቆ ጫፍ ሰርጉ ላይ are you about to marry me? are you about to marry me ይላል አይደል? ተግባብተናል አይደል? ስለዚህ
I am about ብላችሁ የምትናገሩት I am about to ብላችሁ የምትናገሩት ጫፍ ላይ ልደርሱ ነው። ለምሳሌ አሁን አንድ ሰው የት ነህ እስካሁን አልመጣህም እንዳንተ ምን እየሰራ ነው ምናምን መጣሁ እንላለን። I'm about to come እና ደወልኩልሽ መሽቷል ምናምን ነገር ልትተኝ በጣም የትራሽን ያስተካከልሽ ከዛ ልተኛ ነው ነገ ደውልልኝ ስትይ ምን ትይ I'm gonna sleep I'm going to sleep ትራሽ sorry አስተካክዬ ምናምን I'm about to sleep call me tomorrow yes call me tomorrow I'm about to sleep I'm about to sleep ልተኛ ነው የተገባ ነው አይደል ኦኬ ደመና አይተሻል ደመና አልፎ ምናምን አይተሻል ስለዚህ ሊዘንብ ነው ስትይ ምን ትያለሽ it's going to rain አይደል it's going to rain or it's about to rain ይሄ እንትኑ ላይቲንግ ምናምን ከጀመረ ለምሳሌ አሁን መብረቁ እንዲ ጉጉጉጉ ሲል ከጀመረ ንፋሱ ሲቀየር ሰው ሲሮጥ ከጀመረ ሰው ምናምን ከጀመረ it's about to rain ማለት it's imminent ደርሷል ጫፍ ላይ ደርሷል ያልሽው ማለት የማይቀር ነው በጣም ሰው ታሞ ወደ መጨረሻው ጫፍ ላይ ቢደርስ ሊሞት ነው ስትይ ምን ለምትዩ he's about to die right I'm sorry he's about to die she's about to die ስለዚህ ጫፍ ላይ ስትደርሱ I am about he's about she's about they are about we are about you are about እኔ ለምሳሌ እዚህ ያስተማርኩ እንደዚህ ስልታይ ቡና ሰጥተሽ ልተኛ እኮ you're about to sleep what's going on you're about to sleep ልተኛ እኮ ነው ምናምን ጫፍ ላይ ሲደርስ ማለት ነው አሁን ልዩነቱ ገብቶሻል የሶስቱ ማለት ነው so about ምናምን ብዬ ቨርቧን ምለው በቃ ለአክሽኑ በጣም የቀረበው ላይ ሲደርስ ሬዲ ስቶይ ነው ጎይንግሱ ደግሞ ፕላን ነው ወስኜ ሳራው ነው ወይ ደግሞ አሁን በቃ ሰደና በቃ አሁን ሶስቱ ምንም ግራ ይገባችሁ ብዬ ተስፋ አደርጋለሁ በጣም ጥሩ አሁን ወደ እንትኑ እንሄዳለን ይሄ be about to የሚለው be ስንል verb to be ነው አይደል ፓስቱን እንየው ለምሳሌ ወዝና ዌርን ማለት ወዝና ምንድን ዌርን እንየው ለምሳሌ አንቺ ምንድነው አንቺ አሁን አምና ኢማጂን ዛት ያለፈው አመት ተደዋውለናል I'm about to get married ብለሽኛል ላገባ ነው እኮ አሁን ጫፍ ላይ ደረሰሽ ላገባ እኮ ነው እሺ አሁን ቀጣይ አመት በዚህ አመት ስንገናኝ እንዴ ነው ትዳሩ ምናምን እንዴ አላገባው በሆነሽ ምክንያት ብትፈርስ I was about to get married I was ready ጫፍ ላይ ደረሰሽ ነበር ግን ሳይሳካ ቀርቷል I was about to get married ማለት ላገባ ነበርኩ ለትንሽ እንደምንል አንተ ፈርሶብሃል መሰል ፍግግ ይላል እሱ ደርሶ ጫፍ ላይ I was about to get married I was about to get married አንቺ ከስራ ስትቀሪ ትናንትና ከስራ ቀረሽ ትናንት ወደ ቀረሽ ለምን አልደወልሽልኝ ልደውልልህ እኮ ነበር I was about to call you but I was running out of battery sure yes or no I was about to call you but I forgot it I don't know right ስለዚህ ጫፍ ላይ ደርሳችሁ ብላ ዩኒቨርሲቲ አልገባሽም እንዴ አንቺ ምን አልኩ I was about to join I was about to pass I was about to join the university ዩኒቨርሲቲውን ልቀላቀል እኮ ነበር ግን የሆነሽ ነገር ለምሳሌ እንዲህ ማለት እንችላለን ለማለፍ 250 ማለፊያ ሆኖ 245 ባመጣ አረ 249 አምጪ ነጥብ 6 I was about to pass ለትንሽ እንደማለት I was about to pass the entrance exam ካልሽ የመግቢያ ፈተናው ላልፍ ትንሽ እየቀርቶኝ ነበር እያለሽ ነው ማለት ነው ይተባለ I was about ስታዩት ፖዚቲቭ ነው የሚመስላል I was about to ስትይ ግን ሬዲ ሆናችሁ ሳታደርጉ ይቀራችሁ ሳይደረግ ይቀራ እየተግባባን ነው ግን በደንብ አንተ ለምሳሌ እኔ በባለፈው አስቀይመኛል ዴንዴ እኮ ልመታ እኮ ነበር እኔ በቦክስ ልመታ ነበር ስትይ I was about to punch you you let me down last time አሳዝነኛል ባለ you let me down last time I was about to punch you you let me down last time I was about to punch you all right በባለፈው አስቀይመኝ ላባረር ትንሽ ቀርቶኝ ነበር ላባረር ከስራ ትንሽ ቀርቶኝ ነበር I was about to fire you You disappointed me last time and I was about to fire you. Yes or no? Sure. I was about to fire you. ያኔ ማን ነው በጣም አናደኝ ልሰድብህ እኮ ለትንሽ ልሰድብህ ነበር እኮ ለትንሽ I was about to insult you. ልሰድብህ እኮ ነበር You made me angry and I was about to insult you. Yes. ልሰድብህ እኮ ነበር ለትንሽ እኮ ነው
yes or no ስለዚህ ለትንሽ ነው እንደዚህ ላደርግ ነበር ስትሉ I was about እሷ እንዴት ታደርግ ነበር she was about to not to she was about to yeah she was about እሺ ልትለኝ ነበር እሺ ልትል ነበር እኮ yes she was about to say yes but her friend told her not to do yeah she was about to say yes እሺ እኮ ልትል ነበር አንተ እሷን ቆይ you were like you know the meaning of like you were running game to her right you were running game to her right running game what does running game to መጀንጀን ውም ይባላል አይደል oh yeah ውም ይባላል you running into her አልሽ እሷ አስተየዘ yeah she was about to say yes but her friend told her not to do yeah yes no ስለዚህ ምንድነው ሬዲ ነበረች yes to say yes ማለት ነው እና የሆነች ሰው ደግሞ ፕሮሰስ ጀምራ ወደ ዱባይ ልትሄድ በቃ ጫፍ ላይ ደርሳ አየር መንገድ ላይ ብትመለስ she was about to fly to Dubai but something or security issue happened at Bole International Airport sure yeah yes or no ልትሄድ እኮ ትንሽ ቀርቷት ነበር እኮ ምናምን እያለ ነው ማለት ነው በሆነ ምክንያት አንዴ አንተ አያትህ እንዴት ናቸው እንዴት ነው ታሟል ሲባል ሊሞት ነበር እግዚአብሔር እንደው አዳነው እንጂ he was about to die but God saved him yeah my grandfather was about to die but God saved him ተግባብተናል ግን yes ስለዚህ he was about to she was about to it was about to ቅድም እኮ በጣም እኮ እንዴ ደመና እንደጉል ነበር በቃ ሰው ሁሉ እየሮጠ ወደ የቤቱ ምናምን ነገር ሊዘንብ እኮ ነበር it was about to rain but some kind of wind came and dispersed the clouds do you understand me yeah አሁን በደንብ ገብቶሻል ብዬ ተስፋ አደርጋለሁ ስለዚህ I was about to she was about to he was about to it was about to ብላችሁ verb 1 plus verb 1 ስታረጉ ሊሆን ጫፍ ደርሶ ሳይሳካ ይቀርባል understand actually ልክ ለወጣ ስል ሰው ቢመጣ I was about to go out but you came and then yeah you came and then I'm here okay interesting ስለዚህ okay ይሄና they were about to basically they were about were man past tense ነው are again were no syllable they were about to say they were about to we were about to you were about to ልትመታኝ እኮ ነበር ልትመታኝ ነበር እኮ yeah you were about to kick me you were about to kick me you were about to beat me right ልትመታኝ እኮ ነበር እኮ you are a very disrespectful person yeah you're about to beat me ነበር በቃ እንትን ያለው ልትመታኝ እኮ ልትሰድበኝም እኮ ነበር እኮ you were about to insult me yeah you were about to insult me how dare you yeah ብትደፍር ነው ደፋ how dare you basically yeah how dare you right ስለዚህ we're about to ለማን you were about to they were about to we were about to እንደዚህ ልናረግ ነበር እንዲህ ሊያረጉ ነበር እንዲህ ልታደርግ ነበር ጫፍ ላይ ደርሶ ግን ሳይሆን ሲቀር ማለት ነው sure yes do you understand me okay let's make it negative ምን እናድርገው አሁን let's make it negative እናድርገው አሁን ማለት ነው all right negative ስናደርገው I wasn't or I was not about to ነበር እንዲህ ላደርግ እኮ ምን አልነበረም ነው ላደርግ አልነበረም I was not about to insult you እሺ ለምሳሌ አሁን እኔ እኮ ልሰድብ እኮ አስቤበት አልነበረም it was not my intention to insult you that wasn't ብለሽ ንገሪኝ ምን ችግር አለው I wasn't about to insult you I wasn't about to insult you mean that was out of your intention ማለት ነው sure yeah right intend አላረግሽም አላቀድሽም ያንቺ intention አልነበረም ነው ለምሳሌ ማለት ግን በቃ አድርገሽዋል እሺ I wasn't ስትሉ ድርጊቱ ተደርጓል it was done without your plan or intention ያላንተ አቀድ ያላንተ ሐሳብ ያላንተ preparation ያ ነገር ያላንተ ፍላጎት ሲደረግ በድንገት I wasn't about to ትላለ እኔ እኮ ልጎዳህ አስቤበት አልነበረም I wasn't about to hurt you I wasn't about to hurt you but you made me angry yeah what could I do right I lost my temper and then I lost my temper and I did yes or no ስለዚህ እስቲ ለምሳሌ አሁን አንተ ከዚህ ድርጅት ልመጣ አስቤ እኮ አልነበረም ጓደኛዬ ነግሮኝ ነው ብለኝ እስቲ አንታው ለምሳሌ አሁን በተማርነው መሰረት ማለት ነው I wasn't about to come this
I wasn't about to come to this company, but my friend told me to come. Yes or no? Yes or no? Alright, እየተገባ ነው። እኮ ግን እንደው ላገባ እኮ ከመቼው ማስብ እንዴ ሐሳቤ እኮ አልነበረም ላገባ ናቲ አገብታል። እሺ ላገባ እኮ ሐሳቤ አልነበረም ግን እንደው አገባውን ያላቀድኩበትም ነበር። I wasn't about to get married. I wasn't about to get married. ላገባ እኮ አልነበረም እኮ ግን እየተገባ ነው። ላገባ እኮ አልነበረም ግን አገባሁ። Is it clear? አሁን ለምሳሌ ግሽ ብዬ ለምሳሌ አይፎን ፕሮ ማክስ 15 ምናምን ባስገዛሽ አንቺ ይሄን ስልክ ልገዛ እኮ ቅድ ያልነበረም አስቤ ያልነበረም አንተ ገፋፋኝ እንጂ I was not about to buy this iPhone but you told me to do. I was about to buy these iPhone but you pushed me to buy it. Yes or no? እየተገባ ነው ግን ግልጽ ነው ወይ? ስለዚህ I wasn't about to ስትሉ ያለ ቅዴ ነው እንደዚህ ያረኩት እኔ እኮ አስቤበት አይደለም እንደዚህ ያረኩት ስትሉ ነው ማለት ነው። Is that okay? Is it clear? Yes. Okay. So I was ካልኩኝ I was ምናምን ካልኩኝ ላደርገው ሲቀር ነው I was not ግን አድርገሽው ያለ ቅድሽ ነው ያለ ሬዲነስ ሳልፈልግ ሳደርገው ያለ ሬዲነስሽ ያለ ፕላንሽ ሳትዘጋጅ ያለ ቅድሽ ምናምን ያደረግሽው ነገር ነው። ለምሳሌ እኮ ልሰድብህ አልነበረም ሰክሬ ነው እንጂ ሲላውን አንድ ሰው I wasn't about to insult you but I was drunk. I was drunk. You ያለችበት drunk ማለት I was drunk. የተግባባን ነው። Okay. እሷ እንዲህ ልታደርግ አስባ አልነበረበይስ She wasn't about to ብለሽ ቨርቧል ነው። የተግባባን ነው። ገንዘብህ ነው እንጂ እኮ ልታገባ እሷ አቅዳበት አይደለም ስትያው She wasn't about to marry you but because she persuaded her by your money. Am I speaking to somebody's mind? Indeed no አሁን እሺ all right okay she wasn't about to marry you but you had the money that time but see ገንዘብ ስለነበረ ነው ይበዛውት እኮ ልታገባ ፈልጋ አልነበረም አቅዳበት አስባበት አልነበረም ይያለሽ ነው ማለት ነው። እስቲ እሱ እንዲህ አስቦ አልነበረም ዝበሴ he wasn't about to እሱ አስቦ አልነበረም እንዲህ ሊያደርግ ይያልሽ ነው አልተዘጋጀም ነበር ነው he wasn't about to say to get married he wasn't about to buy a car basically he wasn't about to buy a car he wasn't about ሊፈታ እኮ አስቦ አልነበረም he wasn't about to get divorced he wasn't about to divorce. Say it again. ሊፈታ ነው he wasn't about to divorce her. He wasn't about to divorce her. እሷን እኮ ሊፈታት እኮ አስቦበታል but that is the pressure of his bad companies his friends his friends or bad companies. All right is that okay? ስለዚህ they weren't about to እንዲህ ያደርጉ እኮ አልነበረም አስቦበት አልነበረም we weren't about to you weren't about to ልትጎዳኝ አስበህ እንዳልሆን ያውቃለሁ I know that you weren't about to hurt me. I know you weren't about to hurt me but you did it. It was the alcohol right with the effect of the alcohol right do you understand me ተግባብተናል ግን ስለዚህ ምንድነው ይሄ ያለቅድ ነገር ሲሆን ማለት ነው እንደዚህ ነው ማለት ከዚህ ውስጥ ያልገባ ነገር አለ ያልገባ ግልጽ ያልሆነ ነገር ካለ ጠይቁኝ እዚህ ውስጥ ማለት ነው ወደ ጥያቄ ሲዞር ግልጽ ነው verb to be መጀመሪያ መጥቶ ዘጭ ማድረግ ነው አይደለም እንዴ I was about to ሲል was I about to ማለት ነው አይደለም እንዴ was I about to ትናንት መጣለሁ ብለሽ ነበር was about to come ልመጣ ነበር እንዴ was I about to come was she about to was he about to were they about to were we about to were you about to were you about to right ብላችሁ verb-ን ያደርጋችሁ ጥያቄ ምልክት መጨረሻ ላይ ማድረግ ነው ማለት ነው ወደ ጥያቄ ሲቀየር ማለት ነው is that okay? sure ልትመታኝ ነበር እንዴ were you about to insult were you about to beat me ልትመታኝ ነበር say it again were you about to beat me were you about to beat me ልትመታኝ ነበር እንዴ ልትመታኝ ነበር ልክ በቃ ያረጋጋጥኩ ነው ሊሆን ነበር እንዴ ይቅርታ በባለፈው እኮ በቃ እኔ ልሰሳት ነበር እንዴ ልትመታኝ ነበር እንዴ were you about to hit me is that okay? yeah ግልጽ ነው ግን እሺ ያልገባችሁ ነገር አለ እዚህ ጋር
አሁን የዊልን እናያለን አሁን ሰፋ አድርገን ማለት ነው። great እሺ the contraction form of the negative form of will is will not or won't contracted ሲሆን ሲያጠር ደግሞ won't right you can say won't no problem okay pronounce it in British English አይደል እንዴ አሜሪካን እንግሊሽ ብቻ ነው እንግሊዝኛ የሚባለው እንዴ won't basically won't or won't right የተገባ ነው contracted form ማለት ነው። ስለዚህ will የምትጠቀሙበት to plan አይደል alright to express your intentions or plans sudden what kind of plan sudden plan በድንገት ማለት ነው ስትሉ ማለት ነው or to make promises ምንድነው ለሰዎች ቃል ስገቡ እስቲ ልትረጂ ቃል ስገቢ ምን ነው የምትይው I'll help you I will help you I will help you እረዳለሁ እያለች she's making a promise to help me ማለት ነው እየተባባ ነው አይደል I will ለራስሽም ቃል ትገቢያለሽ ለሰውም ትገቢያለሽ በዛ ሰዓት ምን ታያለሽ ማለት ነው will right will ትጠቀሚያለሽ ማለት ነው። ለምሳሌ እሱ የምሳ ቃል አስኩም ማለሽ ምሳን ይገዛልሃለሁ I'll buy you lunch ለምንድን ነው አም ጎና ያላልሽው ከዚህ በፊት አላቀፍሽበት አሁን ያወራችሁት ድንገተኛ ምሳሌ ያስኩም ያለሽ አሁን ነው አይደል I'll buy you lunch በስቲ I'll buy you lunch በቃ አሁን ትገዥለታለሽ after this video ማለት ነው right I'll buy you lunch አይደለ ምሳ ገዛልሃለሁ ነው ያልሽው አሁን እና አንድ ሰው መንገድ ላይ ያለቀስ አገኘሽውና ምን ሆነ ነው አልሽ በቃ 10,000 ብር ቤት ኪራይ ያልኩትን ጣልኩት አለ እኔ ከፍልልሃለሁ በስቲ አሳካት በስቲ ማላረገው how dare you I'll pay your house rent I'll pay your house rent በስቲ I'll pay your house rent ከኔ ቤት ኪራይ እኔ ከፍለዋለሁ ነው ያለች I will pay your house rent alright እኔ ከፍለዋለሁ ነው ያልሽው ማለት ነው። ስለዚህ suddenly በድንገት ለሰዎች ቃል ስትገቡ በድንገት ውሳኔ ስትወስኑ ማን ተቀማላችሁ I will ምትሯ ነገር ተቀማላችሁ ማለት is that okay ግን ተግባባታና አሁንም ወደ ጥያቄ ስታዞሩ ዊልን በአረፍተ ነገር መጀመሪያ will I will you ምናምን ያላችሁ ታመጣላችሁ ማለት ነው። ክሊር ልክ እንደ will you marry me ነው ግን ሻልሳ እንዲው በዚሁ አይተነው እንድና ብዙ ጊዜ እንግሊዝኛ ላይ ስለማይታይ ለምሳሌ I will she will ምናምን ያልነው ምናወራ ግን ሻል የሚለው ነገር እስቲ ምንድነው ሲል በዚሁ ሻል ያው ከዊል ጋር እንዳንዴ እንጠቀመዋለን ግን ያው እንደ ሰጀሽን ነው ግን አይናዊ ብቻ ነው ሻል የምንጠቀመው you shall አይደለም I shall we shall that's like a kind of traditional grammar ነው traditional grammar all right ነገር ግን shall is used in literatures formal literatures and legal documents ህጋዊ የሆኑ ነገሮች አሁን ስትጽፊ ደብዳቤ ስትጽፊ የህግ ደብዳቤ ስትጽፊ ፕሮፌሽናል የሆኑ ነገሮች በጣም highly professional የሆኑ ነገሮች ስትጽፊ literature ላይ ስነ ጽሁፍ ላይ በብዛት ማን እናገኛለን shall እናገኛለን when we give recommendations or suggestions ለምሳሌ እንደዚህ ብል ማለት ነው will we በስቲ will we or will you በስቲ will you okay will I ልበል will I all right ስለዚህ ለምሳሌ አንድ ሰው shall we have coffee ብልሽ ምን እያልኩ ነው ቡና እንጠጣለን እንዴ ቡና እንጠጣለን እንዴ you're suggesting me አይደለም ብቻሽን ላለመወሰን ውሳኔውን shall we እንዲህ ብናደርግስ በቃ እንዲህ ቢሆን ስትሉ shall we have coffee shall we talk sure ብናወራስ shall we talk ብናወራስ ምንድነው suggest ያደረጋችሁ የሆነ ሰው ሐሳብ እየጠቆማችሁት ነው ማለት ነው shall የምትጠቀሙት ማለት ነው am I clear ተግባብተናል do you have any confusions or any question about these things what's the negative form of shall not አይደል shall not ከዛስ እንትነ contracted form shalln't no shalln't የሚባል እንግሊዝኛ አለ shan't yeah SHAN as apostrophe አድርጋችሁ T shan't የለውም shalln't የሚባል እንግሊዝኛ አለ shan't say shan't or shan ስታነቢው shan't yeah that's it right ተጋውተናል አሁን so today we did learn about 3 different things አይደል about to going to እና will አይደለም I hope you got a very good lesson out of this video በደንብ የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ ለዛሬ ቪዲዮ ጥያቄዎች እናንተ በራሳችሁ ጊዜ እስቲ ኮሜንት ሴክሽን ላይ ፕራክቲስ አድርጉ የተለያዩ ምክንያቱም ለምሳሌ I dash ቢብሰራ I will I'm going to ማን ተርጉም ነው የሚላይ እንጂ ሁሉም ፊቸር ስለሆነ ሊያስገቡት ይችላል እናንተ ግን ኮሜንት ሴክሽን ላይ ምን ታደርጋላችሁ የራሳችሁን እስቲ ተሞክሯችሁን I was about to I wasn't about to I will ያላችሁ የራሳችሁን ቁጭ አድርገው ኮሜንት ሴክሽን ላይ ማለት ነው ምሳሌዎቻችሁን ማለት thank you for watching this is Unique English where you can learn English uniquely anybody who is interested in learning online or face-to-face classes በአካል ወይም በኦንላይን መማር ፈልግ ሰው ካለ hey hurry up give us a call let's make your English unique thank you again